እሺ ተመልካቾች እንዴት ናችሁ? የ2025 በዓለማችን ላይ ደካማ የሚባሉ የገንዘቦች ዝርዝር ወጥቷል። ታዋቂ የሆነው ኤክስኤስ ዶኮ የሚባለው ተቋም ይሄ አውስትራሊያ ተቋም ነው። የዛሬ 15 ዓመት የተቋቋመ ድርጅት ነው እና ኦንላይን የፎሬክስ የምንዛሬዎችን የክሪፕቶ እና የስቶክ ዋጋዎችን የሚያወጣ ዌብሳይት ነው እና እሱ አውጥቷል። አፍሪካ ውስጥም ቢሮዎች አሉ። ሲሸልሽም ደቡብ አፍሪካ ቢሮ ያለው ተቋም ነው። በጣም ታዋቂ የሆነ ድርጅት ነው። ስለዚህ የማርኬት ሪሰርች እና አናሊቲክስ በመስራት ዝቅተኛ የሚባለው ምንዛሬ ያላቸው ሀገራቶችን ዝርዝር አውጥቷል። የ35 ሀገራቶች እዛ ውስጥ ኢትዮጵያም አለችበት። ኢትዮጵያ ከ35ቱ 26ኛ ላይ ነው ያለችው። ይሄ ምን ማለት እንደሆነ በተወሰነ መልኩ ላብራራላችሁ ፈልጌያለሁ። እንደዚህ ድርጅቶች ሊስት የሚያወጡት ከምን አንጻር ነው? ከአንድ አሜሪካ ዶላር የዛች ሀገር ገንዘብ ምን ያህል ይሆናል የሚለው ነው ቼክ የሚያደርጉት። በብዙ የሚመነዘር ከሆነ ደካማ ነው ይላሉ። በትንሽ የሚመነዘር ከሆነ ደግሞ ጠንካራ ነው ብለው ያቀርባሉ። ይሄ በኢኮኖሚክስ ሲታይ ምን ማለት ነው፣ የኢትዮጵያ ደረጃስ ሲታይ ምን ማለት ነው የሚለውን ሀሳብ ልሰጣችሁ ፈልጌያለሁ። የዚህ የፕሮግራማችን አጋር ሮሃ ፎሬክስ ቢሮ ነው። በግል የምንዛሬ ቢሮነት እየሰራ ያለ ቢሮ ነው። የተሻለ የገበያ ምንዛሬ የመሸጫና የመግዣ ዋጋ በየቀኑ በገበያ ላይ ተመን በማድረግ ያወጣል። በፈለጉት መጠን የፈለጉትን ሀገር ገንዘብ ሄደው መገበያየት ይችላሉ። ካሳንቺስ፣ ሳር ቤትና ድሬዳዋ ባሉ ቢሮዎች ውስጥ በተሻለ ዋጋ የውጭ ምንዛሬ እንዲገዙ እንዲሸጡ ግብዣ ያቀርብላቸዋል። በ0956 55 53 33 በ0991 33 2000 በመደወል እና በሶሻል ሚዲያ ሊንክ በመከተል የተሻለ የምንዛሬ ዋጋ እንድታገኙ ተጋብዛችኋል። ስለዚህ ይሄ ኤክስኤስ ዶኮ የሚባለው ድርጅት ባሉት ባለሙያዎች ዓመታዊ ምንዛሬዎችን የየሀገራቶቹን እየተመለከተ ደረጃ ያወጣል። የዚህ ዓመትም ወጥቷል። የአንዳንዱን ሀገራቶች ትንሽ ተንተን እያደረግን እንመለከተዋለን፣ በተለይ ከላይ ያሉት ሀገራቶች። ነገር ግን ከፍተኛና ዝቅተኛ መጠን ያላቸውን ሀገራቶች ምክንያት መጀመሪያ መረዳት አለባቸው። አንዱ የፖሊሲ ምክንያት ከፍና ዝቅ ያደርገዋል። ሁሉም የኢኮኖሚ ጥንካሬና ድክመት መለኪያ ማለት አይደለም። ፖሊሲ ለምሳሌ በገበያ የሚተምኑ አሉ፣ በመንግስት የሚተምኑ አሉ። እሱ ልዩነት ይፈጥራል። የኤክስፖርት አቅማቸው ያላቸው የውጭ ምንዛሬ ክምችት፣ የዋጋ ንረት የራሱ ተጽዕኖ አለበት። ስለዚህ የምንዛሬ መጠን ማለት ቀጥታ ከኢኮኖሚ ጋር የሚገናኝ ማለት አይደለም። ለምሳሌ የኤርትራን ብትመለከቱ አንድ ዶላር የሚመነዘረው በ15 ናቅፋ ነው። በ15 በእነሱ ናቅፋ ማለት ነው። ይሄ ማለት የኤርትራ ኢኮኖሚ በጣም ጠንካራ ኢኮኖሚ ነው የሚያስብል አይደለም። ቀጥታም ከዜጎች ኑሮ ጋርም ደግሞ የሚገናኝ አይደለም የምንዛሬ መጠን። እሱ ምን ማለት እንደሆነ በደንብ አስረዳቸዋለሁ። ብዙዎቹ ላይ ስመለከት እንደ ቀጥታ ከኢኮኖሚ ጋር የማገናኘት አይነት ሁኔታዎች ስለተመለከትኩ ነው። አንደኛ በጣም የተዳከመ ተብለው የተዘረዘሩት ከ1 እስከ 3 ያሉትን ሀገራቶች ብንመለከት ኢራን አለች፣ ሊባኖስ አለች፣ ዚምባብዌ አለች። በጣም ከፍተኛው የሊባኖስ ነው፣ ግን በሊስት እሱ ሲያስቀምጠው ኢራንን ነው አንደኛ ያደረገው። አይ ቲንክ ካላትም የኢኮኖሚ ጥንካሬ አንጻር ሊሆን ይችላል። ኢራን ውስጥ አንድ የአሜሪካ ዶላር የሚመነዘረው በሪያል ነው። የኢራን ሪያል ነው የሚባለው ገንዘቡ። የኢራን ሪያል 42,000 ነው። በባንክ ከሆነ 42,000 ሪያል ማለት አንድ የአሜሪካ ዶላር ነው። ወደ ብላክ ከተኬደ እስከ 580,000 ሪያል ድረስ ይደርሳል አንድ የአሜሪካ ዶላር ማለት ነው። አንደኛ የተዳከመ የሚባለው እሱ ነው። ምክንያቱን አቀርብላቸዋለሁ። ኢራን እዚህ የደረሰችበትን ምክንያት። የኢራን ኢኮኖሚ ለምንድን ነው እንደዚህ በጣም የተዳከመው? 2005 ላይ በጣም የተዳከመ ዝርዝር ውስጥ የገባው ለምንድን ነው ከተባለ ከ2005 በፊት ያለ ችግር አለ። አንደኛው የበጀት ጉድለቷ በጣም ከፍተኛ ሆኗል የኢራን። ለምን? ገበያ የሚመሰረተው 80% እና ከዛ በላይ የሚሆነው የውጭ ምንዛሬ ግኝት የሚገኝበት ምክንያት ኤክስፖርቱ ነው፣ የነዳጅ ኤክስፖርት ነው። የነዳጅ ኤክስፖርት ደግሞ እንግዲህ 2005 ላይ የነዳጅ ዋጋ መቀነስም አለ፣ የፕሮዳክሽን መጠን መቀነስም ስላለ እሱ ተጽዕኖ ፈጥሯል። ደግሞ የዴፊሲት ውስጥ እንድገባ፣ የበጀት ጉድለት ውስጥ እንድገባ፣ ገቢዋ በጣም እያነሰ ነገር ግን ወጪዋ ከፍተኛ ነበር። እሱ ዴፊሲቱ ከቷታል። ደግሞ በጣም ከፍተኛ መጠን ያለው ሪያል ያመርት ነበር የብሔራዊ ባንኳ። ይሄ ገንዘቧን እያዳከሙ ነው የመጣው።
ስለዚህ የኢራን ኢኮኖሚ የሚታቸው ምንድን ነው? ዳይቨርሲፊኬሽን የለውም፣ ጥገኝነት በጣም አለበት ነዳጅ ላይ። ስለዚህ ነዳጅ ትንሽ በተመታ ቁጥር አቅሙ እየተዳከመ ነው የመጣው። እሱ እንደ ምክንያት ነው የሚቆጠረው። ማህበራዊ ባንኳም ብሔራዊ ባንኳም ቁጥጥር የማድረግ ኢኮኖሚውን የመቆጣጠር አቅሙና የመምራት አቅሙ ፋይናንስ ሴክተሩን የመምራት አቅሙ ደካማ ስለሆነ ገንዘቧ እየተዳከመ መጣ። ዋጋ ንረት ከ100% በላይ የቆየባቸው ጊዜዎች አሉ። ደግሞ ማዕቀብ የአሜሪካም አለ የአውሮፓ ህብረትም ማዕቀቦች አሉ። በተለይ የባንክ ሴክተሯ የነዳጅ ኤክስፖርቷ ኢቨን ያላትም የውጭ ምንዛሪ አክሰስ እንዳታደርግ በጣም ችግር ነው። እሱ ብቻ ሳይሆን ደግሞ የገንዘብ የፖለቲካ ተጽዕኖም አለበት። በቃ ከዓለም የተገለለ ኢኮኖሚ ሆኗል የኢራን ኢኮኖሚ። ለዛም ነው ወደ ብሪክስ ፊቷን እያዞረች ያለችው። ከዓለም ኢኮኖሚ መገለሏ እንግዲህ ጦርነትም ስጋትም ነበር፣ አንሰርቴኒቲ ነበር ከእስራኤል ጋር በነበረው በተወሰነ መልኩ። እሱም ግጭት የራሱ ተጽዕኖ አለበት እና ዜጎች መተማመን ስላጡ ሪያሉን ወደ ምን መለወጥ ጀምሮ ወደ ወርቅ፣ ወደ አሜሪካ ዶላር። ይሄ የዜጎች ኢኮኖሚ ላይ ያላቸው መተማመን በጣም መሰረታዊ ጉዳይ ነው እና የገንዘብ ፖሊሲዋንም ወደ ፊክስር ለማዞር ሞክራ ነበር። ነገር ግን ማዕቀብ እያለ ዋጋ ንረት እያለ ሁኔታዎች በሙሉ ተባባሱ። ስለዚህ በጣም ደካማ ከረንሲ በሚለው ውስጥ ገብታለች ኢራን ሪያል። ሁለተኛው የሊባኖስ ነው። የሊባኖስ ከ2010 ጀምሮ ችግር ውስጥ ያለ ኢኮኖሚ ነው። ዕዳ የመክፈል አቅም ማጣት፣ የሊባኖስን ፍንዳታ፣ የቤይሩትን ፍንዳታ ታስታውሳላችሁ። ሙስና፣ ዋጋ ንረት፣ የፖለቲካ ቀውስ በሙሉ ተደራርቦ እንደውም እየተሻሻለ ነው የመጣው። አንድ የአሜሪካ ዶላር በ89500 የሊባኖስ ፓውንድ ነው የሚመነዘረው። ሶስተኛዋ የዚምባብዌ ነው። የዚምባብዌ ዶላር ነው የሚባለው። አንድ ዶላር በ66800 የዚምባብዌ ዶላር ነው የሚመነዘረው። ይህ የፎርማል ገበያውን ከግምት ተከቶ ነው። የዚምባብዌ ችግር የሚጀምረው ከ2000 ነው። ከፍተኛ ዋጋ ንረት ማስተናገድ የጀመረው ከ2000 አካባቢ ጀምሮ ነው። እንደው ፋይናንሻል ቀውስ በነበረበት የ2008 በየሰዓቱ ራሱን ደብል የሚያደርግ የዋጋ ንረት ነበረበት ኢኮኖሚው። ሃይፐር ኢንፍሌሽን የሚባለው በትሪሊየን ዶላር እስከ 100 ትሪሊየን የዚምባብዌ ዶላር ይታተም ነበር። ዋጋ ንረቱ ከፍተኛ ስለነበረ ከፍተኛ የገንዘብ ህትመት አለበት። የማምረት አቅም የለውም ኢኮኖሚው። ደግሞ የሰዎችን መተማመን ስለጠፋ ወደ ዶላራይዜሽን እንዳውም በጣም ያገነገነው ዚምባብዌ ውስጥ ነው። በቃ ገንዘባቸውን ትተው ወደ ዶላር ኦልሞስት ነው የዞሩት። ሙስናው ከፍተኛ ነው። በዚህ ምክንያት አንድ የአሜሪካ ዶላር ከ66800 ዚምባብዌ ዶላር በላይ ነው የሚመነዘረው። ከፍተኛ ደካማ የሚባሉት በምንዛሬ ነው ቀጥታ የሚታየው መጠኑ። አራተኛው የቪየትናም ነው። ቪየትናም ዶንግ ነው የሚባለው። የቪየትናም ኢኮኖሚ ተንከባላይ ችግር አለበት። ከ1970ዎቹ ጀምሮ የቪየትናም እና የአሜሪካ ጦርነት ነበረ። የዛን ጊዜ ዋጋ ንረቱን ከፍተኛ ነው የውጭ ምንዛሬ ለማግኘት። ከዛ በላይ እየተንከባለሉ የመጡ ችግሮች አሉ። ዋጋ ንረት ላይ እንኳ ብዙ የሚፈተን አይደለም። ዝቅተኛ የሚባል ዋጋ ንረት ነው ያለው፣ ግን ተንከባላይ ችግሮች የነበሩበት ነው። እንዲሁም ገንዘባቸውን ደጋግመው ሊለውጡ ቢሞክሩም ዶንግ ማገገም አልቻለም። ደግሞ በባንክ ያለው ከፍተኛ ቁጥጥርም የራሱ ተጽዕኖ አለበት። ይህም ተነሳስቶ የቪየትናም ዶንግ አንድ የአሜሪካ ዶላርን በ26300 ዶንግ ነው የመነዝረው። ከፍተኛ ድክመት አለባቸው የተባሉት ከ35ቱ መካከል እነዚህ ናቸው ከላይ ያሉ። ወደ መጨረሻዎቹ ላይ ደግሞ ስንጠጋ የሃይቲ 25ኛ ደረጃ፣ 26ኛ ኢትዮጵያ አለች፣ 27ኛ ላይ ደግሞ የመን አለች። ኢትዮጵያ በ145 ብር፣ አንድ የአሜሪካ ዶላር በ145 ብር ነው። ግን ከኢትዮጵያም ደግሞ ሌሎችም ሀገራቶች አሉ፣ በርካታ ሀገራቶች። ለምሳሌ የጊኒ ፍራንክ ነው የሚባለው ከ8600 በላይ ነው የሚመነዘረው። የቡሩንዲን ፍራንክ ነው 3500 ነው። የኮንጎ ፍራንክ ነው 2250 ነው። የታንዛኒያ ሽልንግ ነው 2650 ነው። የናይጄሪያ ናይራ 1900 ነው። የሩዋንዳ ፍራንክ 1200 ነው። የሱዳን ፓውንድ ጦርነት ውስጥም ስላለች ሱዳን እሱም ምክንያት ነው 1300 ነው። የብዙ ሀገራቶች ገንዘብ በጣም የተዳከመ ነው ሊስት ውስጥ የተቀመጡት ማለት ነው። አሁን ይሄ አገራቶቹ የማምረት አቅማቸው ደካማ የሆኑ ሀገራቶች አሉ። እዚህ ውስጥ ሀገራት አሉ ከረንሲያቸውም ደካማ ይሆናል፣ በፖሊሲ ምክንያትም ደካማ ይሆናል። ስለዚህ ምንዛሬያቸው ዝቅተኛ ስለሆነ ኢኮኖሚያቸው ዝቅተኛ እንደሆነ የሚያሳይ ነው። ነገር ግን የፖሊሲ ምክንያት ኖሮባቸው ዝቅ ያደረጉ ሀገራቶች እዚህ ውስጥ መኖራቸውን መዘንጋት የለባቸው። ምክንያቱም ይህን የምታረጋግጡት ምን ከሆነ ነው? በዓለም ላይ ጠንካራ ከረንሲ ያላቸው የሚባሉ ሀገራቶች በዓለም ላይ ጠንካራ የሚባለው ኢኮኖሚ ባለቤት አይደሉም። ለምሳሌ ከፍተኛ ከረንሲ ያላት የምትባለው ኩዌት ነች። የኩዌት ዲናር በጠቅላላ ሀገራዊ ምርት እንኳን ብለካ ጠቅላላ በጂዲፒ ብለካና
ኢኮኖሚ በሚለካበት በሌላው ፓራሜትር ብንመለከታት ጠንካራ የሚባለው ኢኮኖሚ አይደለም። የኩዌት ኢኮኖሚ ግን አንድ የአሜሪካ ዶላር 3.25 ነው የሚመነዘረው። 3.25 ዶላር ይዞ መገኘት ያስፈልጋል የኩዌት ዲናርን ለመመንዘር ማለት ነው። ሁለተኛ ባህሬን ነች። ተመልከቷቸው እነዚህ ሀገራቶች ፊክስድ ለዛው የሚጠቀሙ ሀገራቶች ናቸው። የባህሬን ዲናር የእነሱ ገንዘብ በ2.63 የአሜሪካን ዶላር ነው የሚመነዘረው። የኦማን ነች ቀጥታ ቀጥሎ የኦማን ሪያል በ2.6 ነው የሚመነዘረው። ቀጥሎ ያለችው ጆርዳን ነች። ጆርዳንም ዲናር ነው በ1.41 ነው የሚመነዘረው። እነዚህ ሀገራቶች ጠንካራ የሚባለውን ከረንሲ ይዘዋል። ግን የፖሊሲ ኢሹ ነው ጉዳዩ፣ የፖሊሲ ኢሹ ነው። አንዳንድ ሀገራቶች ኢንቴንሽናሊ ገንዘቦቻቸውን ያዳክማሉ። ለምን ከተባለ የኤክስፖርት መጠናቸውን ማሳደግ ይፈልጋሉ። በዓለም ገበያ ላይ ምርቶቻቸውን አቅርበው ከሚያገኙት አድቫንቴጅ ኢኮኖሚያቸውን ለማሳደግ የሚፈልጉ አሉ። ግን ኢኮኖሚ መቆጣጠር ስላቃታቸው ደግሞ የሚዳከምባቸው ሀገራቶች አሉ። እሱን ሊስት ነው ያመጣው። ይህንን ራሽናል ሆኖ መገንዘብ በደንብ ያስፈልጋል። ይሄኛውን መረጃ ለእናንተ ለማቅረብ ነው። ግን ይሄ ዌብሳይት ያቀረበው 35 ገንዘባቸው የተዳከመ ቀጥታ ከምንዛሬ ጋር አገናኝቶ አቅርቧል። እዛ ሊስቱ 35 ሀገራቶች አሉ። ኢትዮጵያ 26ኛ ነች። አንድ የአሜሪካ ዶላር በ145 ብር ይመነዘራል በሚል ቀርቧል። ሌሎችም ሀገራቶችን አቅርቤላችኋለሁ። ምናልባት መረጃ ይሆናችኋል ብዬ ስላሰብኩ ነው። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።